በሆመራ ሌሊቱ የተለመደ አልነበረም። ሆመራ እንደ ወትሯ በብርድ ልብስ ተጠቅልላ የተኛች ቢመስልም በውስጧ ግን እሳተ ገሞራ ተሸክማ ነበር። ሰዓቱ በግምት ከሌሊቱ 8 ሰዓት አካባቢ ሆኗል። በከተማዋ የውሾች ጩኸት ከሩቅ ይሰማል። አልፎ አልፎ ደግሞ የጥበቃ ወታደሮች የጫማ ኮቴ የኮብልስቶኑን መንገድ እየደበደበ የሌሊቱን ጸጥታ ይሰብረዋል። በዚህች ጭንቅ በወለደቻት ሌሊት 5 ዘመናዊ ላንድ ክሩዘር መኪኖች ከተለያዩ የክፍለ ጦሩ አቅጣጫዎች ተነሳሱም። መኪኖቹ ውስጥ ያሉት ሰዎች ተራ ወታደሮች አልነበሩም። ትከሻቸው ላይ የተደረደረው ኮከብና ማዕረግ በወቅቱ ስርዓት ውስጥ የነበራቸውን የላቀ ቦታ የሚመሰክር ነው። እነርሱ ግን ያን ሁሉ ክብር፣ ያን ሁሉ ስልጣንና ያን ሁሉ የቅንጦት ኑሮ እንዳሮጌ ሸሚዝ አውልቀው ለመጣል ተዘጋጅተዋል። ነገሩ የተጀመረው በቅርብ አልነበረም። የህሊና ትግሉ እንደ መዥገር ከአእምሯቸው ጋር ከተጣበቀ ሰንበትበት ብሏል። ህዝብ መብቴ ይከበር ሲል በጠመንጃ ፈሙዝ እንዲመልሱ ሲታዘዙ የገዛ ወገናቸውን ደም በከንቱ ሲፈስ ያዩና የገቡት ቃል ኪዳን በፖለቲካ ሴራ ሲበላ እያዩ መኖር ከባድ የህሊና ጦርነት ሆኖባቸው ከርሟል። በትከሻቸው ላይ ያለው ኮከብ ክብደት የመጣው ከብረቱ ሳይሆን ከጀርባው ካዘለው የህዝብ እንባ ነበር። ጀነራሉ የመኪናውን መስታወት በትንሹ ዝቅ አደረጉት። ቀዝቃዛው ነፋስ ፊታቸውን መታው። ወደ ኋላ እያዩ ነው። ቤተሰብ፣ ንብረት፣ ስልጣን፣ ሁሉም ነገር ወደ ኋላ እየቀረ ነው። ከፊት ለፊት የሚጠብቃቸው ግን እርግጠኛ ያልሆነ የሞትና የሽረት ጉዞ ነው። ጉዞው ወደ ሰሜን ጫፍ ነው። መኪኖቹ የበረሃውን አየር እየሰነጠቁ እንደ ቀስት ይወነጨፋሉ። እያንዳንዱ ኬላ፣ እያንዳንዱ የፍተሻ ጣቢያ ለነሱ የሞት ወጥመድ ሊሆን ይችላል። የስርዓቱ የስለላ መዋቅር እንደ ሸረሪት ድር በተዘረጋበት ሀገር 5 ከፍተኛ መኮንኖች አምልጦ መሄድ ማለት ከአንበሳ አፍ ስጋ መንጠቅ እንደማለት ነው። በመኪናው ውስጥ ያለው ጸጥታ አስፈሪ ነው። የሚሰማው የሞተር ድምፅና የልባቸው ምት ብቻ ነው። ራዲዮኑ ተዘግቷል። ስልክም የለም። አሁን ያላቸው መሳሪያ አንድ ብቻ ነው፣ ተስፋም። ክፍለ ጦሩን ለቀው በወጡ ቁጥር የልባቸው ምት ይጨምራል። ከኋላ የሚከተላቸው የስለላ ቡድን ይኖር ይሆን? መረጃው ሾልኮ ወጥቶ ይሆን? ወይስ ኬላ ላይ ተደውሎ እለፏቸው የሚል ትዕዛዝ ሳይሆን ያዙና ደምስሷቸው የሚል ትዕዛዝ ተላልፎ ይሆን? በረሃውን አቋርጠው ወደ ድንበር ሲጠጉ ፀሐይዋ ጨረሯን መፈንጠቅ ጀመረች። የፀሐይዋ ጨረር ለሌላው ሰው የንጋት ብርሃንና ተስፋ ስትሆን ለነሱ ግን የመጋለጥ አደጋ ነበረች። አሁን ጨዋታው ተቀይሯል። የጀነራልነት ካባቸውን አውልቀው የሽሽት ካባቸውን ለብሰዋል። ድንበር አካባቢ ሲደርሱ መኪኖችን ጥለው በእግር መጓዝ ግድ ሆነባቸው። ያ ሁሉ ዘመናዊነት፣ ያ ሁሉ የከተማ ቅንጦት እዚህ ጋር ያበቃል። አሁን የሚወስናቸው የጫማቸው ጥንካሬና የልባቸው ጽናት ብቻ ነው። ከወዲያኛው ማዶ ያለው ተራራ የነጻነት ምሽግ ይመስላቸዋል። ከወዲህ ያለው ደግሞ እስር ቤታቸው ነው። 5 መኮንኖች የመጨረሻውን የድንበር መስመር ሲሻገሩ አንድ አፍታ ቆም አሉ። ወደ ኋላ ተመለከቱ። ትተውት የመጡት ሀገር፣ ትተውት የመጡት ህዝብ እና የከዱት ስርዓት በትዝታ አለፈባቸው። ክህደታቸው ለስርዓቱ እንጂ ለህሌናቸው አልነበረምና ያቺ ሌሊት ታሪክን የለወጠች የስርዓቱን የውስጥ ቤት የመታችና 5 ኮከቦችን ከሰማይ አውርዳ በረሃ የከተተች ምትሃተኛ ሌሊት ሆነች። ሰላም ጤና ይስጥልን። ዛሬ የምናወራበት ታሪክ በወረቀት ላይ የተከተበ ተራ ዘገባ ሳይሆን ለህዝብና ለህልውና የተከፈለ ውድ መስዋዕትነት ነው። በዚህ ማለፊያ መሰናዶ የምናወራው ስለ አንድ ትልቅ ወታደራዊ ተቋም መፍረስ፣ ስለ አንድ ትልቅ የፖለቲካ ሴራና በታሪካችን ታይቶ ስለማይታወቅ ድፍረት ነው። አቶ መለስ ጠቅላይ ሚኒስትር ነፍሳቸውን ይማር በነበሩበት ጊዜ ያሉት የመጨረሻ ተስፋችን ያስቆረጠ ንግግር ነበር። በሲቪል ባለስልጣናትም በመከላከያም ጭምር ኮራፕሽን በስተዋል፣ ቡድናዊነት በስተዋል፣ በብሔር መከፋፈል በስተዋል። ይሄ ችግር ለመፍታት በእንደዚህ አይነት የተጨማለቀ አካሄድ ውስጥ የገቡ ሰዎች ላይ እርምጃ ወሰድ ሲባል እሱ የሰጠው መልስ ምንድነው? ነፃ ወይንም ችግር ውስጥ ያልገባ የምንለው 51%፣ ችግር ውስጥ ገባ ብለን የምናስበው 49%። ለ49% ብለን ነው 51 የምናጣ ወይስ ለ51 ብለን ነው 49 የምናጣ የሚል ንግግር ነው የተናገረው። እና እኔ በዛን ጊዜ ነው የወሰንኩት ሀገሬንም ህዝቤንም መገልገል ቢፈልግም እየሄድንበት ያለ ነው መንገድ ሀገሪቷን በፍጥነት ወደ ውድቀት የሚዳርግ ስለሆነ ከዚህ በኋላ ይሄ ስርዓት ይሄ መንግስት ራሱን ለማረም ከዚህ ስህተት ራሱን ለማጽዳት ወደ ትክክለኛ መንገድ ለመመለስ የማይችልና ፍለፊት ወደፊት ለመቀጠል ስለወሰነ በጥፋቱ ከዚህ በኋላ በሰላማዊ መንገድ ወይንም ውስጥ ሆነ በመታገል ምትፈታ ችግር አላመኖር ስረዳ ነው የፖለቲካ አቋም የወሰድኩት። እና እኔ ብቻ ሳይሆን አብረን ነበርነው ጓደኞቻችን በዚህ ተዋይተን የመጨረሻ መደምደማ ላይ ደረስነው እሱ ነው። ሁለተኛ ያን እንድናስብ ያደረገን የነበረው ጫና
ህዝቡንም የፖለቲካ ፓርቲዎች የሚባሉትም አንገት ያስደፋ ሁሉ ተስፋ የቆረጠበት የሚሄዱበት መንገድና የሚከተሉት ነገር ሁሉ የተዘበራረቀበት ሁኔታ ስለነበር እኛ የምንወስደው እርምጃ ወዳውኑ ውጤት የማያመጣ ባይሆንም ለማነቃቃት ይጠቅማል። ነሐሴ 1998 ዓመተ ምህረት የኢትዮጵያ ሰማይ በዝናብና በደመና ተጋርዷል። አዲስ አበባ 4 ኪሎ ቤተ መንግስት ውስጥ መብራቶች እንደወትሮ ሁሉ እንደበሩ ናቸው። የቀድሞው ጠቅላይ ሚኒስትር አቶ መለስ ዜናዊ ጠረጴዛቸው ላይ የተቀመጡ ሪፖርቶችን እያገላበጡ ናቸው። የደህንነት መስሪያ ቤቱ ሁሉም ሰላም ነው የሚል መደበኛ ሪፖርት አቅርቦላቸዋል። ነገር ግን በሰሜኑ ግንባር በሁመራና በሽራሮ አቅጣጫ የኢትዮጵያን ፖለቲካ መሰረት የሚንጥ የመሬት መንቀጥቀጥ እየተከሰተ ነበር። 5 ከፍተኛ የጦር መኮንኖች በትከሻቸው ላይ ያለውን የጀነራልነት ኮከብ አውልቀው በምትኩ የነጻነትን ወይም የሞትን መንገድ መርጠው ነበር። ብርጋዴር ጀነራል ከማል ገልቹ፣ ብርጋዴር ጀነራል ኃይሉ ጎንፋ፣ ኮሎኔል ለኩ ገውታ፣ ኮሎኔል ገመቹ አያና፣ ሻለቃ ታምራትና ሌሎችም። እነዚህ ሰዎች እንዴት በጌታቸው አሰፋ የደህንነት መረብ ውስጥ ሳይታወቁ አለፉ? ለምን ይህንን አደገኛ መንገድ መረጡ? አብራችሁን ስትቆዩ የምታዳምጡት ሚስጥራዊ የመክዳት እንቅስቃሴ ነው። ሁነቱ የተጀመረው ከ1997 ምርጫ ማግስት ነው። ሀገሪቱ በፖለቲካ ማዕበል እየተናወጠች ነው። ጀነራል ከማል ገልቹ በወቅቱ የክፍለ ጦር አዛዥ ነበሩ። ይህ ክፍለ ጦር ደግሞ የኢትዮጵያ መከላከያ ሰራዊት የጀርባ አጥንት ነው። ጀነራሉ የጦር ሰው ብቻ አልነበሩም፣ የህሊና ሰውም ነበሩ እንጂ። በወቅቱ በኦሮሚያ ክልል የሚነሳውን ህዝባዊ ተቃውሞ በኃይል እንዲያፍኑ የሚመጡ ትዕዛዞች ጠረጴዛቸው ላይ ይከመራሉ። ጀነራል ከማል ለቅርብ ጓዶቻቸው ማለትም ለጀነራል ኃይሉ ጎንፋና ለኮሎኔል ለኩ እንዲህ ይሉ እንደነበር ይነገራል። እኛ የምንጠብቀው ድንበር ነው ወይስ የገዛ ወገናችንን ደም ነው ብለው ይጠይቁ እንደነበር ይነሳል። ይህ ጥያቄ እንደ መዥገር ከአእምሯቸው ተጣበቀም። የደህንነት መዋቅሩ በሰራዊቱ ውስጥ 1 ለ5 የሚባል የስለላ መረብ ዘርግቷል። ጀነራሎችም ቢሆኑ አይተማመኑም። እርስ በርስ መጠራጠር ነግሷል። በዚህ በጥርጣሬ ጭጋግ ውስጥ ነው እነ ጀነራል ከማል ሚስጥራዊውን እቅድ ማውጠንጠን የጀመሩትም። እቅዱ እጅግ ረቂቅ ነው። ከ100 በላይ የታጠቁ ወታደሮችን በከባድ መሳሪያ የተደገፉ ላንድ ክሩዘሮችንና ከፍተኛ መኮንኖችን ይዞ ድንበር መሻገር ማለት በቀን ጨለማ እንደመፈለግ ያለ ከባድ እብደት ነው። ነሐሴ 1998 ዓመተ ምህረት ጀነራል ከማል ገልቹ አንድ ፕላት ተጠቀሙ። የሰራዊት ዝውውርና የድንበር ጥበቃ ፍተሻ በሚል ሰበብ ታማኝ የሆኑ ወታደሮቻቸውን መለየት ጀመሩ። የደህንነት ሰዎች ይህንን እንቅስቃሴ እንደ መደበኛ ስራ ቆጠሩት። የታሪኩ አስገራሚነት የሚጀምረው እዚሁ ጋራ ነው። ኮሎኔል ለኩ ገውታና ጀነራል ኃይሉ ጎንፉ በሚስጥር ተገናኙ። ስልክ የለም። መልእክቱ የሚተላለፈው በአስተማማኝ መልእክተኞች ብቻ ነው። የጉዞ አቅጣጫ ወደ ኤርትራ ድንበር። በዚያ በረሃ በዚያ ፈንጂ በታጨቀበት ምድር የኢትዮጵያ ጀነራሎች የገዛ ሀገራቸውን ድንበር ሊጥሱ ነው። የስለላ መዋቅሩ የት ነበር? አቶ ጌታቸው አሰፋ የት ነበሩ? ይህ ጥያቄ እስካሁን ድረስ መልስ ያልተሰጠው፣ ቤተ መንግስቱም መልስ ያላገኘለት ጥያቄ ነው። ሌሊቱ ተዋግዷል። እኩለ ሌሊት ገደማ ነው። መኪኖቹ መብራት አጥፍተው በከዋክብት ብርሃን ብቻ ይጓዛሉ። የጀነራል ከማል መኪና ከፊት ትመራለች። ከኋላቸው በመቶዎች የሚቆጠሩ ሰራዊት ይከተላሉ። ድንገት ድንበር አካባቢ ሲደርሱ ከኢትዮጵያ ወገን የጥበቃ ኬላዎች እንቅስቃሴ ታየም። በዚህ ጊዜ ውጥረቱ ነገሰም። ተኩስን ጀምር የሚል ጥያቄ ቀረበ። ጀነራሉ ግን አይሆንም አሉ። እኛ የምንሸሸው ከስርዓቱ እንጂ ከወንድሞቻችን አይደለም የሚል ቁርጠኝነት ነበራቸው። በመጨረሻም ያንን አደገኛ የድንበር መስመር ሲሻገሩ የኤርትራ ወታደሮች በመገረም ይመለከቷቸው እንደነበር ይተረካል። አንድ የክፍለ ጦር አዛዥ ከነሙሉ ሰራዊቱና ትጥቁ ሲመጣ በታሪክ ታይቶ የሚታወቅ አልነበረም። አሁን አዲስ አበባ ነቃች፣ ግን ዘግይታለች። ጀነራሎቹ ማዶ ተሻግረዋል። አዲስ አበባ ደግሞ ፊቷን እያባበሰች በመንቃት ላይ ነች። ዜናው ቤተ መንግስት ሲደርስ እንደ ሰደድ እሳት አቃጥለው አቶ መለስ ዜናዊ የመከላከያ ሚኒስትሩና የደህንነት ኃላፊዎችን ጠርተው ለሰዓታት መጮኻቸው ይነገራል። መንግስት መጀመሪያ ዜናውን ለመደበቅ ሙከራ አደረገም። በኋላም ጥቂት ወንበዴዎች ሸሹ የሚል መግለጫ አወጣም። ነገር ግን ዓለም አቀፍ ሚዲያዎች የኢትዮጵያ ጀነራሎች መንግስትን ከዱ የሚለውን ዜና በሰበር ዜና አስተላለፉት። ይህ ክስተት የመከላከያ ሰራዊቱን የሞራል ጥንካሬ የመታ ትልቅ ዶማ እንደነበር ሁኔታውን የሚያወሱ መኮንኖች የሚናገሩት ነው። እነዚህ 5 መኮንኖች ጀነራል ከማል፣ ጀነራል ኃይሉ፣ ኮሎኔል ለኩና ሌሎችም የሄዱበትን መንገድ አልጋ ባልጋ እንዳልነበር ይተርካሉ። በኤርትራ በረሃ ውስጥ ብዙ መከራ አይተዋል። ፖለቲካው ፊቱን አዝሮባቸዋል። አንዳንዶቹም በስደትና በስራ አልፈዋል። ነገር ግን ታሪክ የሚዘክረው አንድ እውነት አለም። ስልጣን፣ ክብርና ድሎት እያላቸው ለህሌና አልገዛም ብለው የበረሃውን አቧራ የመረጡት መኮንኖች ነበሩ። ያቺ ነሐሴ 1998 ዓመተ ምህረት የኢህአዴግን የውስጥ ስንጥቅ ለዓለም ያሳየች መስታወት ሆና አለፈች። እነዚህ ኮከቦች ከትከሻቸው ወርደው በታሪክ ሰማይ ላይ ደምቀው እንዲቀሩ 5ቱ መኮንኖች ድንበር ተሻግረው አስመራ ገቡም።
ታዲያ አስመራ መግባታቸው የፍጻሜው መጀመሪያ እንጂ የጉዞ ማብቂያ አልነበረም። ጄኔራል ከማል ገልቹ ድንበር መሻገራቸው በተረጋገጠ በ3ኛው ሰዓት በ4 ኪሎ የሚገኘው የደህንነት ቢሮ ስልክ መቋረጥ አቆመም። አቶ ጌታቸው አሰፋ በቢሮቸው ውስጥ ወዲያና ወዲህ ይላሉ። ይህ ለሳቸው ተራ ሽሽት አይደለም፣ የስርዓቱ የደህንነት ድር መቀደዱን የሚያሳይ ትልቅ ውርደት ነው። አንድ የሚስጥር ሰነድ እንደሚጠቁመው በወቅቱ የነበሩት ጠቅላይ ሚኒስትር መለስ ዜናዊ የመከላከያ ኤታማዦር ሹምን ጄኔራል ሳሞራ የኑስን አስጠሩት። እንዴት አንድ ክፍለ ጦር አዛዥ ከ100 በላይ ሰራዊት ይዞ ሲወጣ መረጃው አመለጣችሁ የሚል ቁጣ ጥያቄ ጠየቁት። ሳሞራ የኑስ ግን መልስ አልነበራቸውም። ምክንያቱም ጄኔራል ከማል የከዱት ብቻቸውን አልነበረም። በሰራዊት ውስጥ የነበረውን መተማመን ይዘው ነው የሄዱት። በዚያው ሳምንት ውስጥ በመከላከያ ሰራዊት ውስጥ ትልቅ የማጥራት ስራ ተጀመረም። በተለይም የኦሮሞ ተወላጅ የሆኑ መኮንኖች በጥርጣሬ መታየት ጀመሩ። ቤተ መንግስቱ የጄኔራሎች ክህደት ለመሸፈን የኤርትራ ቅጥረኞች የሚል ታፔላ ቢለጥፍባቸው በሰራዊቱ ልብ ውስጥ ግን ትልቅ ጥያቄ ተክለው አለፉም። 5 መኮንኖች አስመራ ሲገቡ የሚጠብቃቸው ምንድን ነው? ያ ሁሉ ክብር፣ ያ ሁሉ የጄኔራልነት ቅንጦት አሁን እያከትማል። ጄኔራል ከማል ገልቹ፣ ብርጋዴር ጄኔራል ኃይሉ ጎንፋና ኮሎኔል ለኩ ገውታ አስመራ ሲደርሱ እንደ ጀግና አቀባበል ተደረገላቸው። ነገር ግን የአስመራ ፖለቲካም ሌላ እንቆቅልሽ ነበር። ጄኔራሎች የፈለጉት የኦሮሞ ነጻነት ግንባርን ወይም ኦኤልኤፍን ማጠናከርና ስርዓቱን በኃይል መጣል ነበር። ነገር ግን በረሃ ያለው ትግል እንደ አዲስ አበባ ኑሮ ምቹ አልነበረም። ስንቃነሰ ውሃ ጠማቸው። የኤርትራ መንግስትም የራሱን የፖለቲካ ቁማር በእነሱ ላይ መጫወት ጀመረ። እዚህ ጋር ነው የህሊና ፈተናው የጀመረው። የከዳነው ለዚህ ነበር የሚል ጥያቄ አንዳንዶቹን መኮንኖች ይረብሻቸው ጀመር። ኮሎኔል ገመቹ አያና በወቅቱ ወደ አስመራ ሳይሻገሩ ቀርተው በኋላ በቁጥጥር ስር መዋላቸው ለቡድኑ ትልቅ ጉዳት እንደነበር ይነገራል። የተረፉት ግን በዚያ በረሃ ውስጥ ሆነው የኢትዮጵያን ፖለቲካ በሪሞት ኮንትሮል ማናወጥ ቀጠሉም። ታዲያ የእነዚህ 5 ኮከቦች መጨረሻ ምን ሆነም? ታሪክ ሁልጊዜም ፍጻሜው አያምርም ነውና ነገሩ። ጄኔራል ከማል ገልቹ ከዓመታት ስደት ትግል በኋላ በ2010 ዓ.ም የለውጥ ማዕበሉን ተከትለው ወደ ሀገራቸው ተመለሱም። ነገር ግን እንደጠበቁት አልሆነም። በኦሮሚያ ክልል የጸጥታ ዘርፍ ውስጥ ቢሰሩም ቆይተው ግን ከስርዓቱ ጋር ተጋጭተው በቁም እስርና መሰል ነገር በመገለል እንዲቆዩ ተደረጉም። ኮሎኔል ለኩ ገውታና ሻለቃ ታምራት በስደት በረሃ ላይ እያሉ በደረሰባቸው ህመምና መከራ ህይወታቸው ማለፉ ይነገራል። እዚያ በትከሻቸው ላይ ኮከብ የነበራቸው ጀግኖች በባዕድ አገር አፈር ስር ቀሩም። ብርጋዴር ጄኔራል ኃይሉ ጎንፋ አሁንም በስደት ህይወት ውስጥ እንደሚኖሩ ይነገራል። በጣም የሚቆጨው ግን ይህ ነው። ስርዓትን የከዱት ለህዝብ ብለው ቢሆንም ታሪክ ግን የከፈለቻቸው ዋጋ መራራ ነበር። የጄኔራሎቹ ክህደት በጠመንጃ አፈሙዝ ላይ የተገነባ ስርዓት የገዛ አዝማቾቹን እንኳን ማቆየት እንደማይችል ምስክር ነው። እነዚያ 5 መኮንኖች በነሐሴ 1998 ዓ.ም ድንበር ሲሻገሩ የኢህአዴግን ውድቀት ቀድመው ደውለውታል። ዛሬ እነሱ በስልጣን እርከን ላይ የሉም። ነገር ግን የፈጠሩት የፖለቲካ ንዝረት አሁንም ድረስ በኢትዮጵያ ሰማይ ስር ያስተጋባል። ብዙዎች ካህዲዎች ይሏቸዋል፣ ሌሎች ደግሞ ለህሊናቸው የታመኑ ጀግኖች ይሏቸዋል። እውነቱ ግን ያለው መሃል ላይ ነው። እነሱ የገዛ ቤታቸውን ያፈረሱት ቤት ውስጥ ያለው እሳት ስላቃጠላቸው ነው። ታሪክ መዝጋቢ እንጂ ፈራጅ አይደለም። እኔም ታሪኩን አቀረብኩላችሁ፣ ፍርዱን ለእናንተ ተወዋለሁ። በሌላ የምርመራ ዘገባ እስከምንገናኝ ቸር ሰንብቱም።